ንጽህና በዚህ ነው የሚገኘው። ስለ ክርስቶስ እውነትን በመግለጽ በመናገር በመመስከር ነው የሚገኘው እንጂ ንጽህና ዝም ብሎ የሚገኝ ነገር አይደለም። ዛሬ ብፁዓን አባቶች ብለን ስንጠራ ይሄንን እውነት የሚመሰክሩ የሚናገሩ አባቶች ስለሆኑ ብፁዓን ናቸው። እግዚአብሔር የመረጣቸው የሾማቸው ስለሆኑ ስለዚህ ብፁዓን ብለን እንጠራቸዋለን። ብፁዕነት በሕይወትም በኑሮም በምስክርነትም ይገኛል። ስለዚህ ጴጥሮስ አንተ ይሄው የእግዚአብሔር ልጅ ነህ ብሎ ስለመሰከረ አንደኛ ይሄን የገለጸልህ ሥጋና ደም አይደለም ብሎታል። እነዛ ሥጋና ደም በገለጸላቸው ተናገሩ። ምን እያሉ? ኤርምያስ እያሉ ተናገሩ። ዛሬም ሥጋና ደም በገለጸላቸው ኢየሱስ ክርስቶስን በተለያየ አይነት መንገድ የሚገልጡ አሉ። አንዳንዶች ፍጡር ነው የሚሉ፣ አንዳንዶች አማላጅ ነው የሚሉ፣ አንዳንዶች ከነቢያት መካከል አንዱ ነው እያሉ ዛሬ የሚናገሩ ብዙ ወገኖች ይኖራሉ። ከዚህ የተለየውን ጴጥሮስ ተናገረ። ጴጥሮስ የእግዚአብሔር ልጅ ብሎ ሲናገር ጌታችን ኢየሱስ ክርስቶስን ልክ እንደ ሌሎቹ እነሱም ልጆች ተብለው በሚጠሩበት መንገድ ልጅ ማለቱ ነው አይደለም። ያ ቢሆን ኖሮ ብፁዕ ባልተባለም ነበረ። ከነዚያም አረዳድ የእርሱም ባልተለየ ነበረ። ነገር ግን አሁን ስምዖን ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ እየተናገረው ከዛ በተለየ መንገድ ስለሆነ እግዚአብሔር ነህ ልጅ ብሎ ዝም ብሎ ብቻ ልጅ ሰዎች ልጆች እንደተባሉት መላእክት ልጆች እንደተባሉት ሳይሆን እርሱ እግዚአብሔር መሆኑን የገለጸበት ምስክርነት ስለሆነ ጌታችን ኢየሱስ ክርስቶስ ብፁዕ ነህ ብሎታል። ከዛ ምን አለው? አለት ነህ ይለዋል። አለት ማለት መሰረት ማለት ነው። አንተ አለት ነህ፣ በዚህ አለትነት ላይ ቤተ ክርስቲያንን እሰራለሁ፣ የሲኦል ደጆችም አይችሏትም ማለት። የሲኦል ደጆች የተባሉት አጋንንት የማይችሏት ቤተ ክርስቲያን የተመሰረተችው በዚህ ላይ ነው። ቤተ ክርስቲያን ማለት ምን ማለት ነው? ብዙ ጊዜ ቤተ ክርስቲያን ሲባል አይምሮአችን ላይ ቶሎ የሚመጣው ምንድነው? ይህ አሁን የተቀመጥንበት ስፍራ ብቻ ነው። ቤተ ክርስቲያን ከተባለ በቃ ቤተ ክርስቲያን ህንጻው ነው፣ ቤተ ክርስቲያን ግቢው ነው፣ ይሄንን ብለን ብቻ እናስባለን። ቤተ ክርስቲያን እንደዚህ አይነት ትምህርት የላትም። ቤተ ክርስቲያን የሚለው ቃል በሶስት አይነት መንገድ ይፈታል። አንደኛ ቤተ ክርስቲያን ስንል የምዕመናን መሰብሰቢያ መጸለያ ስፍራ ቤተ ክርስቲያን ይባላል። ሁለተኛ ቤተ ክርስቲያን ተብሎ ሲጠራ እያንዳንዳችን ቤተ ክርስቲያን ተብለን እንጠራለን፣ የክርስቶስ ማደሪያ በመሆናችን። የኛ የክርስቲያኖችም አንድነት ምን ይባላል? ቤተ ክርስቲያን። ስለዚህ እያንዳንዳችን የክርስቶስ ወገን የክርስቲያን ወገን ስለሆነ ቤተ ክርስቲያን ተብለን እንጠራለንና ቤተ ክርስቲያኔን በዚህ አለትነት ላይ እመሰርታለሁ ሲል ምእመናንን በዚህ አለትነት ላይ እመሰርታለሁ። ስለዚህ ምእመናን ሁላችንም የተመሰረትነው በዚህ መሰረት ላይ ነው። ምእመን ማለት ምን ማለት ነው ቢባል አንዳንድ ሰው ምእመን ሲባል ያልተማረ ሰው የማያውቅ ሰው ማለት ይመስለዋል። በጭራሽ አይደለም። ጌታችን ኢየሱስ ክርስቶስ ይሄንን ምእመን የሚለውን ቃል ተናግሮታል። በግዕዙ ላይ ስትመለከቱ 2 መክሊት የተሰጠው 5 መክሊት የተሰጠው ወጥተው ወርደው አትርፎ ሲመለሱ ምን ብሏቸዋል ጌታችን ኢየሱስ ክርስቶስ? ኦ ገብር ኄር ወምእመን ብሏቸዋል። ምን ማለት ነው? አንተ ታማኝ ባሪያ አገልጋይ ማለት ነው። ታማኝ። ስለዚህ ታማኝነትን ነው የሚገልጠው ምእመን የሚለው ቃል። እግዚአብሔር ራሱ ምእመን ተብሎ ተጠርቷል ታማኝ ማለት ስለሆነ በመዝሙረ ዳዊት ላይ ታገኙታላችሁ ይሄን። ስለዚህ ታማኝነትን የሚገልጥ ቃል እንጂ አንድ ሰው ተራ ሰው ነው አላዋቂ ነው ማለትን አያስረዳም። ስለዚህ ምእመናን ሲባል ትልቅ የክብር ስም ሆኖ መረዳት ያስፈልጋል። ክርስቲያን ስንባል የክርስቶስ ተከታይ መሆናችንን የሚገልጽ ስም መሆኑን አውቀን ደስ ልንሰኝ ይገባናል። ስለዚህ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለእርሱ መታመን ስለሚገባን ልጅነቱን ማመን ስለሚገባን መሰረታችንን በሚገባ ማወቅ አለብን። ስለዚህ ጴጥሮስን ምን አለው? አለት ነህ። በዚህ አለትነት ላይ ቤተ ክርስቲያን ማለት ምእመንን ምን አደርጋታለሁ? እመሰርታታለሁ። የሲኦል ደጆች ማለት መናፍቃን
ተቃውሞ ሊያሸንፏት አይችሉም ቤተክርስቲያን። ስለዚህ የኛ የሁላችን የኦርቶዶክሳውያን ህብረት አንድነትን እምነታችንን ወይም እምነታችን ጽኑ ስለሆነ የሶደኞች አጋንንት ተፈታትነው ሊያሸንፉን ፈጽሞ አይችሉም። ስለዚህ ሁላችንም ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው ብለን የምናምነን ማለት ነው። ይሄንን እምነታችንን በመጽሐፍ ቅዱስ ውስጥ በብዙ ቦታ ላይ ተገልጾ እናገኛለን። ለምሳሌ አንዱን እንመልከት። በተለይ ስለኛ ስለ ኢትዮጵያውያን ስለ እምነታችን ምን ብለን አምነን የተቀበልነው? ኢየሱስ ክርስቶስ በኢትዮጵያ በሀገራችን በጥንት ቤተክርስቲያን እንዴት ይታወቅ ነበር? ይሄን ከመጽሐፍ ቅዱስ እንመልከት። በሐዋርያት ሥራ በምዕራፍ 8 ከቁጥር 26 ጀምሮ በተጻፈው ክፍል ላይ ኢትዮጵያዊው ጃንደረባ ወደ ኢየሩሳሌም ሊሰግድ ሄዶ ነበር። ከዛ ሲመለስ በሰረገላው ላይ ተቀምጦ የኢሳይያስን መጽሐፍ ያነባል። በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ይሄን ክፍል ነበር ትንቢተ ኢሳይያስ ምዕራፍ 53 ላይ የሚገኘው ነበር ያነብ የነበረው። እግዚአብሔር መንፈስ ቅዱስ ፊልጶስን ምን አለው? ሄድ ወደ ሰረገላው ቀረብ አለው። ወደ ሰረገላው ቀረበ ፊልጶስ። የኢሳይያስን መጽሐፍ ሲያነብ ሰማው። ከዚህ በኋላ ምን አለው? የምታነበውን ታስተውለዋለህን አለው። እርሱም መልሶ የሚመራኝ ሳይኖር እንዴት ላስተውለው እችላለሁ? እንዲህ አይነት ትህትና እውነተኛ ከሆነ ሰው ቅን ከሆነ ሰው እንጂ ትዕቢተኛ ከሆነ ሰው አይገኝም። ትህትናው ተመልከቱ። ዛሬ መጽሐፍ ቅዱስን ከኦሪት ዘፍጥረት ጀምሬ እስከ ዮሐንስ ራእይ ድረስ 3-4 አንብቤዋለሁ፣ ሁሉን አውቃለሁ የሚል ትውልድ ነው ያለው። አንድ ጥያቄ ግን ብትጠይቁት አይመልስም። ዝም ብሎ ብቻ ሲያነበው ውሎ አንብቤያለሁ አውቃለሁ የሚል ትውልድ አለ ዛሬ። እርሱ እያነበበው የምታነበውን ታስተውለዋለህ ሲለው የሚመራኝ ሳይኖር እንዴት አድርጌ ላስተውለው እችላለሁ ብሎ ጠየቀው። ከዚህ በኋላ በሰረገላው ላይ ወጥቶ እንዲቀመጥ ለመነው። ከዛም በኋላ ላይ ይህ ስለማን ይናገራል አለው። ፊልጶስን ተረጎመለት። ስለ ኢየሱስ ክርስቶስ ስለ መሲሁ እንደሚናገር አስረዳው። ስለ ጥምቀት፣ ስለ እምነት፣ ስለ ሁሉም ነገር አስተማረው። እንዲህ እያስተማረው አብረው ሲሄዱ አንድ ወንዝ ጋር ይደርሳሉ። ልክ እዛ ጋር ሲደርሱ ኢትዮጵያዊ ሰው ምን አለ መሰላችሁ? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው ይላል። በደንብ አስተውሉ ቃሉ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። ምን ያስረዳናል ይሄ? ኢትዮጵያዊው ከፊልጶስ ስለምን ተምሮ ነበር? ስለ ጥምቀት ተምሮ ነበር ማለት ነው። እዛ የሐዋርያት ሥራ ላይ ይሄን ነገር አስተማረው ተብሎ በዝርዝር ባይቀመጥም ጠቅለል የተደረገው ሐሳብ ውስጥ ምን አለ? የጥምቀት ትምህርት ነበር። ያ ባይሆን ኖሮ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ አይጠይቀውም ነበር። ከዚህ በኋላ ምን አለው? ካመንክ ተፈቅዶልሃል አለው። ምን ካደረግ? ካመንክ ተፈቅዶልሃል አለው። ኢትዮጵያዊ ጃንደረባ ምን አለ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የሚገርም ነው። የማን ልጅ እንደሆነ አያችሁ? ስምዖን ጴጥሮስ የተናገረው ይሄንን ነው። ኢትዮጵያዊም የመሰከረው ይሄንን ነው። የእግዚአብሔር ልጅ እንደሆነ አምናለሁ አለው። ሰረገላውን እንዲቆም አደረገ። ከዛ ወረዱና ፊልጶስ ኢትዮጵያዊውን አጠመቀው ይላል። ክብር ምስጋና ለአምላካችን ይሁን። ስለዚህ አያችሁ እምነታችን ከመጀመሪያ ጀምሮ የጸና እምነት ነው። ቤተ ክርስቲያን በዚህ ዓለት ላይ መሰረታለሁ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢየሱስ ክርስቶስ ማንነት ዙሪያ አትደራደርም። አምላክነቱን፣ እግዚአብሔርነቱን፣ አዳኝነቱን፣ የእግዚአብሔር ልጅነቱን ትመሰክራለች። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስን እንንገራችሁ ብሎ መምጣት ማለት ያሉበትን ቦታ አለማወቅ ማለት ነው። እንዲህ ብለን አምነን የምንኖር የምንመሰክርን ሰዎች ይኸው አሁን በአደባባይ በቤተ ክርስቲያን አውደ ምሕረት እየሰማችሁ ነው። ስለ ክርስቶስ ቤተ ክርስቲያን ታስተምራለች፣ ትሰብካለች። ክርስቶስ ሕይወታችን ነው። የቤተ ክርስቲያን ራስና ፈጻሚ ኢየሱስ ክርስቶስ ነው። ቤተ ክርስቲያን ከኢየሱስ ክርስቶስ ውጪ ሕይወት የላትም።
ቅዱሳን ብለን ለመጥራታችን መሰረቱ ማን ነው? ክርስቶስ ነው። ያለ ክርስቶስ ቅዱሳን ብለን የምንጠራቸው፣ ጻድቃን ብለን የምንጠራቸው፣ ሰማዕታት ብለን የምንጠራቸው የሉም። ሁሉም በኢየሱስ ክርስቶስ የእግዚአብሔር ልጅነት አምነው የእግዚአብሔር ልጅነቱን የመሰከሩ በዚህ ምክንያት ሰማዕትነትን የተቀበሉ ናቸው። ክርስቶስ ሰምራን እስቲ ትንሽ እናስባለን። ታሪካችን በጣም ሰፊ ቢሆንም ነገር ግን ለትምህርታችን ከተጻፈው መካከል ጥቂት ነገር ማስታወስ ያስፈልጋል። ክርስቶስ ሰምራ አርሴማ፣ ስለ ቅድስት አርሴማ ነው አሁን ማነሳላችሁ። ቅድስት አርሴማ ከሕፃንነቷ ጀምራ ብሉይ ኪዳንና አዲስ ኪዳን የተማረች ናት። ምንን የተማረች ናት? ብሉይ ኪዳንን አዲስ ኪዳንን የተማረች ናት። ቅድስት አርሴማ ዛሬ መታሰቢያዋን የምናደርግላት፣ ዛሬ አንገቷ በሰይፍ የተቆረጠች እናታችን፣ ስለ ክርስቶስ ስም መከራን የተቀበለች እናታችን ብሉይ ኪዳንን አዲስ ኪዳንን ከሕፃንነቷ ጀምራ የተማረች፣ ከዚህ ዓለም ጋብቻ ትዳር ይልቅ ዓለምን ንቃ በምናኔ ሕይወት በድንግልና ሕይወት ክርስቶስን ለማገልገል ቆርጣ የተነሳች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ ሊያገባት ፈልጎ፣ ንግሥት ሊያረጋት ፈልጎ፣ ወደ ቤተ መንግሥት ሊያስገባት ፈልጎ እንድትመጣ ባስፈለጋት ጊዜ ከዛ ከተማ ከዛ ሀገር ሸሽታ ወደ አርመንያ ሀገር ሄደች። እስቲ ተመልከቱ። ቅድስት አርሴማ በምናኔ ሕይወት ገዳም ውስጥ ናት ያለችው። ገዳም ውስጥ ያለው ስግደት ነው፣ ጾም ነው፣ ጸሎት ነው። እንደፈለጉ የሚኖርበት ሕይወት አይደለም። ንጉሡ ንግሥት ሊያደርጋት ነው የፈለገው። በቤተ መንግሥት ውስጥ ከፍ ሊያደርጋት ነው የፈለገው። ሀብታም ሊያደርጋት ነው የፈለገው። ለምን ሸሸች? ዛሬ ማን ነው ይሄን የሚያደርግ? ዛሬ እውነት አንድ በሌላ እምነት ውስጥ ያለ ሰው ወንድም ሆነ ሴት አንዲት እህትን ወይም አንዲት ወንድምን መጣ አንድ ሴት ሀብታም አደርጋለሁ፣ እንዲያረግልሃለሁ፣ ገንዘብ እንድታገኝ አደርጋለሁ፣ እንደዚህ ሱቅ ከፍትልሃለሁ፣ ሁሉ ነገር አሟላልሃለሁ የሚል ጥያቄ ቢቀርብለት ክርስቶስን መርጦ ሃይማኖትን መርጦ አልፈልግም የሚል ሰው ማን ነው? ማን ነው እንዲህ አይነት ታማኝ የሆነ ሰው? ዛሬ ብዙ ሰዎች በእንደዚህ አይነት ፈተና ተሰነካክለው አልወደቁም። ቅዱስ ጳውሎስ ምን አለ? ገንዘብን መውደድ የኃጢአት ስር ነው። ብዙዎች ይህንን ሲመኙ ከሃይማኖት መንገድ ተሳስተው በብዙ ስቃይ ራሳቸው ወጉ ይላል። ቅድስት አርሴማን ዝም ብለን አርሴማ ብቻ ሳይሆን ማለት ያለብን ሕይወቷን መመልከት ያስፈልገናል። ዓለምን፣ ክብርን፣ የዚህን ዓለም ዝና የንጉሥ ሚስት ተብሎ በጣዖት አምላኪ ቤት መኖርን የናቀሽ ናት። ስለዚህ እሷም ሌሎችም ደናግላን ሴቶች ከዛ አካባቢ ሸሽተው ወደ አርመንያ ሄዱ። ልክ አርመንያም ሲሄዱ ድርጣድስ የሚባለው ንጉሥ እሱም ከዛ የባሰ ክፉ ሆኖ ነበር የጠበቃቸው። ብዙ ሰዎችን ያሰቃይ ነበረ። ክርስቲያኖች በአደባባይ እንዲገደሉ፣ በአደባባይ እንዲገረፉ ይደረጉ ነበረ። ምን አጠፉ? ምን በደሉ ቢባል ምንም አይነት ጥፋት የለባቸውም። ጥፋት ሆኖ የተቆጠረባቸው ኢየሱስ ክርስቶስ ማለታቸው፣ እግዚአብሔር ማለታቸው፣ ጣዖት አናመልክም ማለታቸው ወንጀል ሆኖባቸው ብዙ ይሰቃዩ ነበረ። ቅድስት አርሴማ እዛ ሆና የክርስቲያኖች ስቃይ ተመልከታ ለምንድን ነው የሚገርፏቸው የሚያሰቃዩቸው ብላ ስትጠይቅ ስለ ክርስቶስ ስም መሆኑ ነገሯት። የዛን ሰዓት ወዲያውኑ ወደ አደባባይ ወጣች። እሷም የክርስቶስ ምስክር መሆኗን በይፋ ተናገረች። ወደ ድርጣድስ ወደ ንጉሡ አመጧት። በንጉሡ ፊት ሳትፈራ የኢየሱስ ክርስቶስን እግዚአብሔርነት፣ አምላክነትን፣ የጣዖትን ከንቱነትን መስክራለች። አምላካችን ስሙ የተመሰገነ ይሁን። ቅድስት አርሴማ ማለት እንዲህ ናት። ገድሏን ብትመለከቱ በጣም የሚገርም ነገር ታገኛላችሁ። የክርስቶስ ምስክር በቃ በሕይወቷ ንጉሥን አለመፍራት፣ የዚህን ዓለም ስጋዊ ነገርን አለመመኘት፣ በስጋዊ ነገር አለመሸነፍ፣ ከዚህ ዓለም ገንዘብ፣ ስልጣን ክርስቶስ ይበልጣል፣ ሕይወት እርሱ ነው፣ ውበትም ከንቱ ነው፣ ገንዘብም ከንቱ ነው ብላ ከንቱን ነገር ዓለምን የናቀች ናት። ስለዚህ አርሴማ ብለን ስንዘምር ሕይወቷ ሕይወታችን እንዲሆንም ማድረግ ያስፈልገናል።
ዝም ብለን አርሴማ ብቻ ብለን ብንል ምንም ትርጉም አይኖረው። እሷን እኮ እንደዚህ ቤተክርስቲያን አድምቃ የምትጠራት ቤተክርስቲያን ስሟን ከፍ ያደረገችው አለ ምክንያት እኮ አይደለም። ደስ ላሰኙ ጃንደረቦች በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች የሚበልጥ መታሰቢያና ስም እሰጣችኋለሁ፣ ለዘላለም የማይጠፋ ስም እሰጣችኋለሁ ብሎ እውነተኛ ምስክር በሕይወቷ በቅድስና ሕይወት የኖረች ናት። ስለዚህ አንዳችንም በእውነት ክርስቶስ ቅድስት አርሴማን እንወዳለን እናከብራለን ብለን ካልን በእውነት ዛሬ ምንም ነገር እንዲያታልለን መፍቀድ የለብንም። ከሕይወቷ መማር ያስፈልገናል። ዓለም አያታልለን፣ ገንዘብ አያታልለን፣ ትዳር አያታልለን። ማንም ሰው በትዳር አይኮብልል፣ ከቤተ ክርስቲያን ከሃይማኖቱ አይውጣ። የሚበልጠው ይሄ ነው። ሁሉም ነገር ያልፋል። በማያልፈው ነገር ሁላችንም ሃይማኖታችንን ማጽናት ይገባናልና ከእርሷ የምንማረው ብዙ ቁም ነገር አለ ማለት ነው። ስለዚህ ለዚህ ምስክርነት እርሷን ያበቃት ምንድነው? ኢየሱስ ክርስቶስ ወልደ እግዚአብሔር የሕያው የእግዚአብሔር ልጅ እግዚአብሔር እውነተኛ አምላክና የዘላለም ሕይወት መሆኑን መመስከሯ ነው። ዛሬም እያንዳንዳችን ለዚሁ እውነት ምስክሮች መሆን ይገባናል። እንዲህ ምን መሰክር ምናምን ከሆነ ዓለምን እናሸንፋለን። እስኪ ልጠይቃችሁ፣ ቅድስት አርሴማ ዓለምን አሸንፋለች ወይስ አላሸነፈችም? አሸንፋለች አይደል? አዎ። ዛሬ ሰማዕትነት የተቀበለችበት ቀን፣ አንገቷ የተቆረጠበት ቀን ነው ብለን እየተናገርን እንዘምራለን፣ እናመሰግናለን። አንገትን መቆረጥ የሚያሳዝን ነገር ነው፣ የሚያስለቅስ ነገር ነው። ግን ይሄ ቀናችን የለቅሶ ቀን አይደለም፣ የደስታ ቀን ነው። ለምን? ገዳዩ በጊዜው የነበረው ንጉሥ እርሱ የተሸነፈበት፣ እናታችን ቅድስት አርሴማ ደግሞ እስከ ሞት ድረስ በመታመን ሃይማኖቷን ባለመቀየር ለስልጣን ለገንዘብ ባለመገዛት አሸናፊነቷን ያሳየችበት ነው። የክርስቲያኖች አንገት መቆረጥ፣ በእሳት መቃጠል፣ መሞት ማለት ከዚህ ከስጋዊ ዓለም ከክፉ ዓለም ተለይቶ ወደ ክርስቶስ መሄድ ነው። ቅዱስ ጳውሎስ ምን ይላል? በፊልጵስዩስ መልእክቱ ላይ ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ይህ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ቅዱሳን ሲሞቱ ከዚህ ዓለም ተለይቶ ወደ ክርስቶስ ነው የሚሄዱ። ስለዚህ ሌሎችም ቅዱሳን እና አርሴማን የመሳሰሉ ቅዱሳን ከዚህ ዓለም በሞት ተለይተው መታመናቸውን እስከ ሞት ድረስ ገልጠው ወደ ክርስቶስ ነው የሄዱ። ከእርሱ ጋር ናቸው ያሉት። ክርስቶስ ሕያው እንደሆነ እነርሱም ደግሞ ዛሬም ሕያው ናቸው። የቤተ ክርስቲያን አካል ናቸው። ቤተ ክርስቲያን በሰማይም አለች በምድርም አለች። የእኛ የክርስቲያኖች ኅብረት አንድ ቤተ ክርስቲያን፣ በሰማይ የቅዱሳን ኅብረት በአጸደ ነፍስ ያሉት ቅዱሳን የእነሱ ኅብረት። እኛ በክርስቶስ አንድ አካል ነን። በዚህ አካል ውስጥ ድል የነሳች ዓለምን ያሸነፈች የክርስቶስ የሆነች እናታችን አርሴማ እናገኛታለን። ስለዚህ ነው ዛሬ በመታሰቢያዋ ብዙ ነገሮች ሲደረጉ እግዚአብሔር በቃል ኪዳኗ በረከት ሲሰጥ ፈውስ ሲሰጥ የምናገኘው አለ ምክንያት አይደለም። ስለዚህ እኛ ብዙ ምስክሮች አሉንና ኢየሱስ ክርስቶስ የእግዚአብሔር ልጅ ብሎ የሚያምን ሰው ዓለምን ስለሚያሸንፍ ሁላችንም በዚህ እምነት መጽናት ያስፈልገናል። ዓለምን ማለት ስጋን፣ ዓለምን ማለት ሰይጣንን፣ ዓለምን ማለት በዓለም ውስጥ ያለውን የምንፍቅና የክህደት ትምህርትን ሁሉ ኢየሱስ ክርስቶስን በፍጹም ልቡ የሚያምን ሰው ያሸንፋል እንጂ በዓለም አይሸነፍም። ስለዚህ ዓለምን ምን እናድርገው? እናሸንፈው። ቅዱስ ዮሐንስ ምንድን ያለው? ዓለምን የሚያሸንፈው ምናችን ነው? እምነታችን ነው። እስቲ በሉ ምናችን ነው? እምነታችን ዓለምን ምን ያደርጋል? ያሸንፋል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ስለዚህ ሁላችንም በኢየሱስ ክርስቶስ የእግዚአብሔር ልጅነት የምናምን ኢየሱስ ክርስቶስ የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ እውነተኛ አምላክና የዘላለም ሕይወት መሆኑን የምናምን እሱ ቅድመ ዓለም ከአብ የተወለደ ድኅረ ዓለም ከእናታችን ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና የተወለደ መሆኑን በፍጹም ልቦናችን እናምናለን። በዚህ እምነታችን እግዚአብሔር እስከ መጨረሻው ያጽናን። ከቅዱሳኑ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር። ይቆየን።